ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም በዚት ይበላችሁ ውድ ቤተሰቦቼ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦቼ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አበረታቱኝ። ውድ ቤተሰቦቼ እናንተ ላይክ ስታደርጉት ምንም አትከፍሉበትም፣ ለኔ ግን ይጠቅመኛልና አባካችሁ ላይክ አድርጉት። ውድ ቤተሰቦቼ በቅንነት አዲስ ገና ዩቲዩብ ጀማሪ ነኝ፣ አበረታቱኝ። እንግዲህ እንዴት እንደሚሰራም በኮሜንት መክራችሁን እሻለሁ። ምክንያቱም ገና ወደ ሚዲያም ስወጣ ለመጀመሪያ ስለሆነ ብዙ ስህተት ይኖራል እና ባካችሁ ውድ ቤተሰቦች ከኔ የተሻለ እውቀት ያላችሁ ኮሜንት ላይ አንዳንድ ነገር በሉኝ ውድ ቤተሰቦቼ። እና ዛሬ የመጣሁበት ቪዲዮ ደግሞ ተምኔሉ ላይ እንዳያችሁት ስለ አንዲት ስለ ማዳም ቅመም የተወሰነ ነገር ልበላችሁ ብዬ ነው። ምክንያቱም ብዙ እንደዛ አይነት ነገር በጣም እየተደጋገመ ስለሆነ እንግዲህ ተምኔሉ ላይ እንዳያችሁት በጣም ብስቁል ብላ ጸጉሯ ሁሉ ተላጭቶ ግንባሯ ሁሉ ተመላልጦ ምናምን ማውራት አቅቷት የሆነ በቃ ድንዝዝ ነገር ብላ ነው ያያችኋት። በቪዲዮ ማምጣት ብችል በጣም ደስ ይለኝ ነበረ፣ ግን እንዳያችሁት በተምኔል ነው ያመጣሁት። ውድ ቤተሰቦቼ ቻናሉን ላይክ አድርጉት። የቻናሌ ቤተሰቦች እንግዲህ ከመጀመሪያው ካመጣጡ ይሆናላ ከመጀመሪያው ልጀምርላችሁ። ይቺ በተምኔል ላይ ያያችኋት የማዳም ቅመም ወይም ደግሞ የኛ ብጤ እንደ ማንኛውም ሰው ከሀገሯ ስትወጣ አላማ ይዛ ያን አላማዋን ለማሳከት ነበረ ወደ ሰው ሀገር የመጣችውና እንግዲህ ያው ሰው ሀገር ላይ ስትመጣ እንዳሰበችው አልሆነላትም። ባሰበችው መንገድ መራመድ አልቻለችም። ምንድነው የሆነችው? ይቺ የማዳም ቅመም በጣም ትደበደብ ነበረ፣ በጣም ትጨቆን ነበር። በጣም ባሰሪዎቿ በጣም እንደምትደበደብ ነው ከቪዲዮ ላይ የተረዳሁት። ምንም ማውራት አትችልም፣ ግን ይሄ ግንባሯ ሁላ እንዳለ ተመላልጦ ምልጥልጥ ብላ ማውራት አትችልም። ምን ኦሮሞ ናት መሰለኝ፣ ግን ትንሽ አውርታ ከዛም በኋላ ቢጠይቋት ቢሏት ቢያደርጓት ምንም በቃ እንደገና መልሳ ዝግታለች። ማውራት አትችልም። የት ሀገር ትሆን ማን ስሟ ማን ይሆን ማን ትሆን ማን ምንም አላወቅም። ብቻ እሷ ማነሽ ምንድነሽ ከየት ነሽ ምናምን ነገር ስትባል በቃ ዝም ነው ማዳመጥ ነው የሆነ ስራዋ ማለት ነው። ቪዲዮውን እንዳየሁትና የሆነ ኦሮሞ እንደሆነች ራሱ የታወቀው ትንሽዬ ኦሮሞ ትችያለሽ አይነት ነገር ስትላት የሆነ በኦሮምኛ ስትጠይቃት አዎ ብላ ከዛ ከእንደገና ዝም አለች፣ ተዘጋች ማለት ነው። በጣም ነው የሆነ በቃ ስለ ልቦኗ ተጎድቷል። በቃ የሆነ ምንም ተስፋ ያላት አትመስልም። በቃ በጣም ደብድበዋታል፣ በጣም አሰቃይተዋታል፣ በጣም ብዙ ነገር አድርገዋታል። እና ያው እንግዲህ በጣም በደል እንደደረሰባት ከልጅቷ ላይ አይቶ መረዳት ይቻላል። ምክንያቱም ብዙ ዩቲዩበሮች ቪዲዮ ሰርተው እያዘዋወራት ይገኛሉ። ያው እኔም በበኩሌ ማለት ነው እንደ በቅንነት ሼር ላድርጋት ብዬ ዛሬ ስለሷ ትንሽ ላወራችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እባካችሁ ውድ ቤተሰቦቼ ቻናሉን ላይክ አድርጉት፣ ሰብስክራይብ አድርጉትና ቤተሰብ እንሁን በድጋሚ እና የቻናሌ ቤተሰቦች ይቺ ልጅ ፖሊስ ጣቢያ ላይ ማለት ፖሊስ ጣቢያ አጠገብ ሹርጣ አጠገብ ተጥላ ወይም ደግሞ እዛ ማዳሞቿ አስቀምጠዋት ሄደው ነው የተገኘችው። እንግዲህ ልጅቷ እንደምትለው የቪዲዮውን ሼር ያደረገችው ልጅቷ እንደምትለው ከጠዋት ጀምሮ እናያታለን፣ ከጠዋት ጀምሮ እስካሁን እስከ ማታ ድረስ እናያታለን። ብናያት ደግሞ አትሄድም እና ያው የኛ ዜጋ ስለሆነች ልንጠይቃት መጣን እና ባካችሁ እቺ ልጅ የምታውቁ ሼር አድርጉ፣ የምታውቁ አናግሩን ምናምን ነገር ነው ያሉ። ብቻ ምንም ማውራት አትችልም። በምን እንርዳሽ ምን እናድርግ ምናምን ሲሏት በቃ ዝም ነው የምትለው። እና እነሱ ራሱ በጣም ፈራን። ምክንያቱም ፖሊስ ጣቢያ አጠገብ ስላለች ካሁን መተው ይይዙናል ብለን በጣም ፈራን። ለመቅረጽ ቪዲዮ ራሱ በጣም ፈራን እና ሼር አድርጉት ምናምን ነገር እያሉ ነው ቪዲዮውን እንትን ያሉት ማለት ነው። እኔም እንግዲህ በቅንነት ለእናንተ አላካፍላችሁ ብዬ መጥቻለሁ።
እና የቻናል ቤተሰቦች እንግዲህ ይችን ልጅ እዛ ቦታ ላይ ጥለዋት ሲሄዱ እንደፈለጉ ከተጠቀሙባት በኋላ እንደፈለጉ ካሰቃዩት በኋላ እንደፈለጉ ቀጥቅጠው የፈለጉትን ነገር አድርገው እዛ አስቀምጠዋት ሲሄዱ እንግዲህ ምንም ተናጋሪ የለም። የደረሰች ምን ሆነች የሚል ምንም አይነት መክተብም የለንም። እኛ ይኸው ተቆርቋሪ እንደሌለን ታውቃላችሁ። በብዙ ቪዲዮዎች በብዙ የማዳም ቅመሞች መረዳት ትችላላችሁ። ይሄ የተለመደ ነው በእኛ ሀገር በኢትዮጵያ ማለት ነው። የሌላው ዜጋ እንደው የሆነ ነገር እንኳን በሰው ሀገር የሆነች ልጅ ችግር ቢደርስባት ራሱ ከዛ ከሀገሯ ከዜጋዋ ጠበቃ ሁላ ቀጥሮላት ከዛ ችግር ላይ ለማስፈታት በጣም ብዙ ነገር ሲያደርጉ እናያለን። የኛ ግን ግዴታቸው እንኳን የሆነውን በህጋዊ ነን እንደዚህ ነው የከፈትን ምናምን ብለው ራሱ የከፈቱት መክተቦች ራሱ ምንም አይመስላቸውም። የት ትግባ የት ትውደቅ ምን ትሁን ምን በቃ ሬሳ መቀበል ነው የነሱ ስራ የሆነውና ውድ ቤተሰቦች እንግዲህ ይህንን ቻናል ላይክ አድርጉት። ምክንያቱም ለሌላው እንዲደርስና በሰላም ወደ ሀገሯ እንድትመለስ እና ውድ ቤተሰቦቼ እንግዲህ ይቺ ልጅ በጣም ነው የምታሳዝነው። እንዳያችኋት በጣም ምልጥልጥ ብላለች። ግንባሯ ጸጉሯን ሁላ ቆራርጠውታል። የሚገርመው ነገር ማለት ነው ጸጉሯን ሁላ ቁርጥርጥ አድርገው በቃ እንደፈለጉ ከተጠቀሙባት የፈለጉትን ሰዓት የፈለጉትን ያክል ካሰሯት በኋላ ወይ ገንዘብ የላት ወይ ልብስ የላት ወይ በቃ ወይ ከምንም ሳትሆን እዛ በሚያሳዝን ሁኔታ ፖሊስ ጣቢያ አጠገብ ጥለዋታል ማለት ነው። በጣም ነው የሚያሳዝነው። በጣም እንግዲህ እንደ ሰው ሰርታ ልትለወጥ እንደ ሰው ሊያልፍላት ትንሽ የተሻለ ህይወት ለመኖር አስባ ነበር የመጣችው። ግን ከጤናዋ ጋር ራሱ አይደለችም። እንኳን አይደለም እንደዛ ልትሰራ ወይም ያሰበችውን ልታሳካ ቀርቶ ከጤናዋ ራሱ አይደለችም። በጣም ነው የምታሳዝነው። ዝም ነው በቃ ማየት ብቻ ነው። ዝም ብላ ማየት ነው በቃ ሲያዋሯት ወይ አትመልስ ወይ የሆነ ነገር አታደርግ። በቃ ሲጠይቋት ዝም ብላ ነው አይኗ የሚቅበዘበዘው እና በጣም ነው የምታሳዝነው። እና ይሄ ችግር ይሄ ሁልጊዜ የሚደጋገም አይነት ነገር ለምን በእኛ ዜጋ ላይ ሁልጊዜ እንደዚህ እንደሚሆን አላቅም። ብዙ ጊዜ ሲጠቁ የሚታዩት የሆነ ችግር ሲደርስባቸው ብዙ ነገር በሚዲያ ሲዘዋወር የምታዩት በእኛ ዜጋ ላይ ነው። እና እኔ በነገራችን ላይ ከመጣሁ እንኳን በመጣሁበት ጊዜ እንኳን የሌላ ዜጋ እንደዚህ ሆነ ሲባል ሰምቼ አላቅም። እንደዚህ ሞተ የሆነ ነገር ተባለ ወይ ደግሞ ተደበደበው ገንዘቡ በቃ በሚዲያ የሚዘዋወሩት የኛ ዜጎች ናቸውና ለምን በዚህን ያክል በቃ በዚህን ያክል የኛ ዜጎች እንደሚጠቁ በቃ ግራ ነው የሚገባኝ። ለነገሩ ግልጽ ነው እኮ ይታያል ሁሉ ነገር። ሃይባይ ቢኖረን ተቆጣጣሪ ቢኖረን የደረሳችሁ ምን እያረጋችሁ ነው? እንዴት ናችሁ? ይመቻችኋል ወይ ምናምን የሚል ተቆርቋሪ በቃ አይደለ ስራዬ ብሎ በሀቅ የሚሰራ ሰው ቢኖረን እንደዚህ እንደማንሆን በጣም እርግጠኛ ነኝ። በቃ ችግር ሲደርስብን በቃ ተቆጣጣሪ አለ አይደለ ስራቸውን እንኳን በአግባቡ ቢሮአቸው ላይ ሆኖ ቢሰሩ ወይም በቃ የጀመሩትን ስራ በስነ ስርዓት በቁም ነገር የሚያዩን ቢሆን እኮ ይሄ ነገር አይፈጠርም ነበር። ተረድታችሁኛል? ደህና ሰው የለንም። መክተባችን በእኛን የሚልከን መክተብ በቃ ብቻ ለጊዜው እንትን ካለ ቁጥር ከሰጠ በቃ ዞር ብሎ ማያይ። ምናልባትም ስንደውል ስልኩ አይሰራም ወይ ይዘጋል ወይ አያነሱልንም እንደዛ ነገር እና ብዙ ጊዜ እንጠቃለን ብዙ ጊዜ እኛ እና ውድ ቤተሰቦቼ ያው እንግዲህ እሷ እንደዛ ሆና ተበሳቁላለች እንዳያችኋት እንደዛ ሆናለች። ግን የቻናሌ ቤተሰቦች እናንተ ራሳችሁን ጠብቁ ማለት ነው። ያው እሷ እንደዛ ስትሆን እኛ ነን የምንማረው። እሷ እንደዛ ስለሆነች የምንማረው እኛ ነን በእሷ የምንማረው ማለት ነው። እና ማዳሞቻችሁ እንደዚህ ያለ መጠን ሲደበድቧችሁ ዝም ብላችሁ አትዩ። እኔ ብዙ ጊዜ ነው የምለው ስትመቱ በቃ መጠን ምናምን ራሱ አይደለም እጇን ራሱ እናንተ ላይ ማንሳት አትችልም። በቃ አንድና አንድ እጇን ያነሳች ቀን ከዛ ቤት መውጣት ነው ያለባችሁ። ምክንያቱም እንደማትሆን በግልጽ ስለሚታይ ለምን ትማታለች? ልታሰራ እንጂ እኮ ልትመታን አይደለም የቀጠረችን አይደለ እንዴ? ለምን እስክትመታንስ እንጠብቃለን? ለምን እንደዚህ እስክንደበደብ እንደዚህ ጸጉሯ እስኪቆረጥ እንደዚህ ግንባሯ መላጣ እስኪያወጣ ድረስ ለምን? ምንድነው እንደዛ ትዕግስት ለምን ያስፈልጋል? አያስፈልግም። እና ውድ ቤተሰቦቼ እንግዲህ ይሄ ነገር ትምህርት ከሆነን እና ደግሞ ሼር ላደርግላት ብዬን የመጣሁት የቻናሌ ቤተሰቦች ሁላችሁም ከዚህ ቪዲዮ ብዙ ነገር መማር ትችላላችሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ይሄንን ይመስል ነበረ።
ውድ ቤተሰቦቼ ይህንን ቪዲዮ ላይክ አድርጉት፣ ያው ለሌሎቹ እንዲዳረስ እና ደግሞ ለልጅቷም ትንሽ ምናልባት አይታወቅም እንትኗ ተገኝቶ ሰው ተገኝቶ ፈላጊ ተገኝቶ በሰላም ወደ ሀገሯ ለመግባት ትችል ይሆናል። ሁላችሁም ሰላም ሁኑልኝ። ባይ ባይ። ሰላም ሁኑ።